ሰላም ጤና ይስጥልን ተመልካቾቻችን የዕለቱን ዜናዎች ይዘን ቀርበናል። ከኢስሪ ፊርዳውስ አብዱላኪ ማብራሪያችሁ ቆያለሁ። አርስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በህዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታወቁ። ቀዳሚ ወዳደረግነው መረጃ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በህዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ጋር ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። የህዝብ ተወካዮች ምክር ቤት 42ኛ መደበኛ ስብሰባውን ነገ ያደርጋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በስብሰባው ላይ የመንግስት የ2017 በጀት ዓመት የዕቅድ አፈጻጸምን አስመልክቶ ከምክር ቤቱ አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ ይሰጣሉ። ምክር ቤቱ የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት እንደሚያጸድቅ ለኢዜአ በላከው መረጃ አመላክቷል። በስብሰባው ላይ ጥሪ የተደረገላቸው ተጋባዥ እንግዶች የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የተፎካካሪ ፓርቲ አመራሮችም ይገኛሉ። ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ የኤሌክትሪክ ኃይል በሙከራ ደረጃ መላክ መጀመሯ ተገለጸ። የኢትዮጵያ ፕሬስ ድርጅት እንደዘገበው የኢትዮጵያ ኤሌክትሪክ ኃይል የኮርፖሬት ኮሚኒኬሽን መምሪያ ዳይሬክቶሬት አቶ ሞገስ መኮንን እንደገለጹት የሁለቱ ሀገራት የኤሌክትሪክ አቅርቦት ስምምነቱ ከተፈረመ የተወሰኑ ወራት ተቆጥሯል። በዚህም መሰረት አሁን ላይ በኢትዮጵያ በኩል 2000 ሜጋዋት ድረስ የመሸከም አቅም ያለው የማስተላለፊያ መስመር ተሰርቷልም ብለዋል። አሁን በመስመሩ እየተላለፈ ያለው 200 ሜጋዋት መሆኑን በመጥቀስ መስመሩ ተጨማሪ ግንባታ ሳይከናወን ተጨማሪ ኃይል ማስተላለፍ እንደሚችልም ተናግረዋል። ሙከራው በሂደት ላይ ያለ ነው ያሉት አቶ ሞገስ በይፋ ኤሌክትሪክ ሽያጭ እንዳልተጀመረም ተናግረዋል። የኃይል ልማት ትስስሩ ኢትዮጵያ በታዳሽ ኃይል ልማት ለሌሎች ሀገራት ጭምር ሞዴል የሚሆን ስራ እየሰራች መሆኑን የሚያመለክት መሆኑንም አንስተዋል። ሀገሪቱ ያላትን ሀብት ለራሷ ብቻ ሳይሆን በዙሪያው ከሚገኙ ጎረቤቶቿ ጋር የጋራ ተጠቃሚነት አረጋግጣ በጋራ የማልማት ፍላጎት ያላት ሀገር መሆኗን የሚያሳይ ነው ብለዋል። የኬንያ ኤሌክትሪክ ማስተላለፊያ ኩባንያ ማኔጂንግ ዳይሬክተር ዶክተር ኢንጂነር ጆን ማቲቦ ኤምቢኤስ በማህበራዊ ሚዲያ ገጻቸው እንዳስታወቁት በሙከራው የኤሌክትሪክ ኃይል ከኢትዮጵያ ኬንያ በኩል ኤሌክትሪክ የማስተላለፊያ መስመር በተሳካ ሁኔታ ኤሌክትሪክ ማስተላለፍ መቻሉን ተናግረዋል። በዝርዝር ወደምንመለከተው ጉዳይ እናልፋለን። የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል መሆኑን የህዝብ ተወካዮች ምክር ቤት አሳወቀ። የህዝብ ተወካዮች ምክር ቤት ባካሄደው 41ኛ መደበኛ ስብሰባ የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅን መርምሮ አጽድቋል። በዚህም አዋጁ የውጭ ሀገር ስራ ስምሪትን በተመለከተ ቀደም ሲል ሲሰራባቸው የነበሩ አዋጆችን ክፍተቶች የነበሩባቸው በመሆኑና በጊዜ ሂደት አዋጆች ያላካተቷቸውን ጉዳዮች በመለየት ዜጎች ቀልጣፋ አገልግሎት እንዲያገኙ የሚያስችሉ አዋጅ እንደሆነም ተናግሯል። ተጨማሪ አለን። አዋጁን አስመልክቶ የተዘጋጀው የውሳኔ ሀሳብ በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ዶክተር ነገሪ ሎንጮ አቅርበዋል። አዋጁን አስመልክቶ የተዘጋጀው የውሳኔ ሀሳብ በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሎንጮ አቅርበዋል። የቀድሞዎቹ አዋጆች የቤት ውስጥ ሰራተኛ የሰለጠነና በከፊል የሰለጠነ ውጭ ትምህርት ዝግጅት የማይጠይቁ የስራ አይነቶች ባለማካተታቸው ክፍተቶቹ የተፈጠሩ ስለመሆኑም አንስተዋል። አዋጁ ህገ ወጥ የውጭ ሀገር ስራ ስምሪትን ለመከላከልና በውጭ ሀገር ስራ ስምሪት የዘመነ የአንድ ማዕከል አሰራር ስርዓት ተግባራዊ ለማድረግ እንደሚያስችልም ጠቅሰዋል። በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል ላኪ ኤጀንሲዎች ተመጣጣኝ ዋስትና ገንዘብ እንዲያስቀምጡ በማድረግ የዜጎችን እንግልት የሚያስቀር አዋጅ በመሆኑ ነውም ብለዋል። የውጭ ሀገር ስራ ስምሪት አዋጅ ወደ ተለያዩ ሀገራት የሚደረጉ የስራ ስምሪቶችን በአግባቡ በመምራት የዜጎችን ክብርና ጥቅም ማስጠበቅ የሚያስችል መሆኑን የስራና ክህሎት ሚኒስቴር ሙፈሪያት ካሚል ገልጸዋል። የህዝብ ተወካዮች ምክር ቤት ትናንትና ባካሄደው 41ኛ መደበኛ ስብሰባ የኢትዮጵያ ውጭ ሀገር ስራ ስምሪት አዋጅን መርምሮ አጽድቋል። አዋጁ ዜጎች መብታቸው፣ ደህንነታቸውና ክብራቸው እንዲጠበቅ የሚያደርግ እንዲሁም ኢትዮጵያ ከዘርፉ ማግኘት ያለባትን ብሔራዊ ጥቅም እንድታገኝ የሚያስችል ነውም ተብሏል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል ለኢዜአ እንደገለጹት አዋጁ የውጭ ሀገር ስራ ስምሪትን በተመለከተ ዝርዝር ድንጋጌዎችን አካቷል። ባለፉት የለውጥ ዓመታት ትኩረት ከተሰጣቸው ጉዳዮች አንዱ ዜጋ ተኮር ዲፕሎማሲ መሆኑን ጠቅሰው
አዋጁም ይህንን ታሳቢ በማድረግ መዘጋጀቱን ገልጸዋል። ከዚህ ጋር ተኮር ዲፕሎማሲ አኳያ የዜጎች ደህንነትና የሀገር ጥቅም መነሻና መዳረሻ እንዲሆኑ ማድረግ የተመለከተ ነው ብለዋል። አዋጁ ህገወጥ የሰዎች ዝውውርን በማስቀረት ረገድ ጉልህ ሚና እንዳለው በመጥቀስ በውጭ ሀገራት መስራት የሚፈልጉ ዜጎችም ክብራቸውና ጥቅማቸው ተጠብቆ በህጋዊ መንገድ እንዲሄዱ ያደርጋል ነው ያሉት። በውጭ ሀገር ስራ ላይ ለሚሰማራ የሚችል ዜጋ የስራ መደቡ የሚጠይቀውን የትምህርት ዝግጅት፣ ከፍተኛ የዘርፍ እውቀት፣ የሙያና የስራ ልምድ እንዲኖራቸው የሚያስችል እንደሆነም ተጠቅሷል። በሚቀጠሩበት የስራ መስክ አግባብ ካለው የምዘና ማዕከል የሙያ ብቃት ማረጋገጫ ማስረጃ እንዲያገኙ የሚያደርግ ስለመሆኑም አብራርተዋል። ጠንካራ የሆነ የስልጠናና የማብቃት ስርዓት አንዱ ወሳኝ ጉዳይ ነው ያሉት ሚኒስትሯ ዜጎች በራስ መተማመናቸውና የመደራደር አቅማቸው እንዲያድግ በማድረግ ረገድም አዋጁ ጉልህ ሚና ይኖረዋልም ብለዋል። አዋጁ የዘርፉን ተዋንያን ጠንካራ አደረጃጀትና የአሰራር ስርዓት እንዲኖራቸው የሚያደርግ መሆኑም ተጠቁሟል። እንዲሁም የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎችን የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጁን አጽድቋል። በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ብሏል። የኢትዮጵያ መብትን በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እንዲሰማሩ ስራዎችን ይሰራሉ ሲልም ገልጿል። በዩናይትድ አረብ ኤምሬትስ የአጅማን ከተማ ፖሊስ 24/7 የሚሰራ መተግበሪያ ይፋ አደረገ። የአጅማን ፖሊስ አዲስ አርቲፊሻል ኢንተለጀንስ ማለትም ሰው ሰራሽ አስተውሎትን በመጠቀም ለህብረተሰቡ ምላሽ የሚሰጥ መሆኑን አስታውቋል። የአጅማን ፖሊስ ዋና አዛዥ ሜጀር ጀነራል ሼክ ሱልጣን ቢል አብዱላሂ አል ኑዓይሚን የተዋወቀው መተግበሪያ ህብረተሰቡ ለተለያዩ ጥያቄዎች አፋጣኝ መልስ እንዲያገኙ የሚያስችል ሲሆን ከትራፊክ አገልግሎቶች ጋር እንደ የትራፊክ ፋይል መክፈት ወይም የተሽከርካሪ ምዝገባ ማደስ፣ የወንጀል አገልግሎቶችን ለፖሊስ ሪፖርት ማስገባት ስራዎችን አካቶ የያዘ ነው ብለዋል። መተግበሪያው በዋትስአፕ በ800901 ቁጥር መተግበሪያውን መጠቀም እንደሚቻል ገልፍ ኒውስ ዘግቧል። ሩሲያ በ15 የአውሮፓ ሚዲያዎች ላይ እገዳ ጣለች። የአውሮፓ ህብረት ቀደም ሲል በሩሲያ ሚዲያዎች ላይ ማዕቀብ ከጣለ በኋላ ሩሲያ በምላሹ የ15 የአውሮፓ ሚዲያዎች ላይ ስርጭት ማገዷን አስታውቃለች። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እነዚህ የአውሮፓ ህብረት አባል ሀገራት ድረገጾች በሩሲያ ፌዴሬሽን ግዛት ውስጥ የውሸት መረጃ በማሰራጨት የተሳተፉ መሆናቸውን ገደቡ እንደጣለባቸውም አስታውቋል። ይህ እርምጃ 27 አባላት ያሉት ሲሆን የአውሮፓ ህብረቱ በ8ቱ የሩሲያ ሚዲያዎች ላይ ለተጣለው እገዳ የተሰጠ አጸፋ ምላሽ መሆኑን መግለጫው ጠቅሷል። የሩሲያ የውጭ ጉዳይ ሚኒስቴር የአውሮፓ ህብረት በሩሲያ ሚዲያዎች ላይ የጣለውን እገዳ ካነሳ ሩሲያም የራሷን እገዳ ለመከለስ ፈቃደኛ መሆኗንም ገልጿል። እስካሁን ድረስ የትኞቹ የአውሮፓ ሚዲያዎች በዚህ እገዳ እንደተካተቱ ዝርዝር መረጃ እንዳልተለቀቀ አናዶሉ ዘግቧል። እስራኤል ለ60 ቀናት በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታወቁ። ተጨማሪ አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናግረዋል። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያቸው ላይ እንደጻፉት ከሆነ በምክረ ሀሳቡ ስምምነት ወቅት ጦርነቱን ለማቆም ከሁለቱም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎችን ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብፃውያን የመጨረሻውን ምክረ ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አደርጋለሁ፣ ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲል ትራምፕ ጽፈዋል። መስከረም 26 2016 ዓ.ም ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ የ1200 ሰዎችን ከገደለ በኋላ እስራኤል በጋዛ ወታደራዊ ዘመቻዋን ጀምራለች። በግዛቱ በሐማስ የሚመራ የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ቢያንስ 56647 ፍልስጤማውያን ተገድለዋል። ሐማስ የተኩስ አቁሙን ስምምነት ይቀበል ወዲያውኑ አላውቅም። የትራምፕ መልእክት የተሰማው በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይት በፊት ነው። ፕሬዝዳንቱ የሁለቱን ውይይት በጣም ጠንከር ያለ እንደሚሆን ገልጸዋል። የአሜሪካው ፕሬዝዳንት ማክሰኞ ዕለት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብለውም ያምናሉ። ትራምፕ አክለውም እንደሚፈልግ ልነግራችሁ እችላለሁ። በሚቀጥለው ሳምንት ስምምነት ላይ የምንደርስ ይመስለኛል። ማክሰኞ ዕለት የእስራኤል ስትራቴጂክ ጉዳዮች ሚኒስቴር ሮን ዴርመር በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ምክትል ፕሬዝዳንት ጄዲ ቫንስ በዋሽንግተን ለመገናኘት ቀጠሮ ይዘው ነበር።
በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ለቢቢሲ እንደተናገሩት እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች፣ ነገር ግን ሐማስ የሚመቻችም አልሆነም ብለዋል። በሐማስ ላይ ጫና እየፈጠረ ነው። ወደ ድርድር ጠረጴዛው ካልመጡ ታጋጆችን ለመመለስ ያለን ብቸኛው አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉ ዳኖን ተናግረዋል። አክለውም ጦርነቱ የሚቆመው ታጋጆች ወደ ቤታቸው ሲመለሱ ነው ብለዋል። ወደ 50 የሚጠጉ የእስራኤል ታጋጆች አሁንም በጋዛ ይገኛሉ። ከዚህ ውስጥ ቢያንስ 20 ያህሉ በህይወት እንዳሉም ይታመናል። ባለፈው ሳምንት አንድ ከፍተኛ የሐማስ ባለስልጣን ለቢቢሲ አደራዳሪዎች በጋዛ አዲስ የተኩስ አቁምና የታጋጆች የመልቀቅ ስምምነት እንዲደርስ ጥረታቸውን አጠናክረው መቀጠላቸውን ገልጸው ነገር ግን ከእስራኤል ጋር የሚደረገው ድርድር ቆሟል ብለው ነበር። እስራኤል ግጭቱ ሊቆም የሚችለው ሐማስ ሙሉ በሙሉ ሲፈርስ ነው ስትልም ተናግራለች። ሐማስ ዘላቂ ስምምነት ላይ እንዲደርስና እስራኤል ሙሉ በሙሉ ከጋዛ እንድትወጣ ጥሪ ሲያደርግም ቆይቷል። የትራምፕ መልእክት የመጣው እስራኤል በሰሜን ጋዛ ወታደራዊ እርምጃ መውሰዷን አጠናክራ ከመቀጠሏ በፊት ነዋሪዎች ለቀው እንዲወጡ ትዕዛዝ ከሰጠች በኋላ ነው። እስራኤል በጋዛ ከተማ በባህር ዳርቻ ላይ በሚገኝ ሰኞ ዕለት በፈጸመችው የአየር ጥቃት ቢያንስ 20 ፍልስጤማውያን መሞታቸው የሕክምና ባለሙያዎችና የዓይን እማኞች ገልጸዋል። የእስራኤል ጦር በዚህ ሳምንት በጋዛ ውስጥ በአሜሪካና በእስራኤል በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደሩ የእርዳታ ማከፋፈያ ማዕከላት ሲቃረቡ የተጎዱ ሰላማዊ ዜጎች በሚመለከት የወጡ ሪፖርቶች እየመረመርኩ ነው ብሏል። ከ170 በላይ የበጎ አድራጎት ድርጅቶችና መንግስታዊ ያልሆኑ ድርጅቶች አወዛጋቢ ይህንን የእርዳታ ድርጅት እንዲዘጋም ጠይቀዋል። እንደ ኦክስፋም እና ስቴቭ ዘ ችልድረን ያሉ ድርጅቶች የእስራኤል ጦር እርዳታ በሚሹ ፍልስጤማውያን ላይ በተደጋጋሚ ተኩስ ይከፈታል ብለዋል። እስራኤል ይህንን ውንጀላ በመቃወም ድርጅቱን ሐማስ የእርዳታ ስርጭት ላይ ያለውን ጣልቃ ገብነት ለማስቀረት አስፈላጊ ነው ስትልም ተናግራለች። በመጋቢት ወር እስራኤል በጋዛ ላይ አዲስ ጥቃት ስትሰነዝር ከዚህ ቀደም ተደርሶ የነበረው የተኩስ አቁም ስምምነትን ፈርሷል። የእስራኤል ጦር ድርጊቱ ሐማስ የሽብር ጥቃቶች ለመፈጸም ኃይል ማሰባሰብና እንደገና ለማስታጠቅ ያለውን ዝግጁነት መሰረት በማድረግ የተደረገ ቅድመ ድብደባ ነው ሲልም ገልጿል። በእስራኤልና ሐማስ መካከል እንደ አውሮፓውያን አቆጣጠር በጥር 19 የተጀመረው የተኩስ አቁም ስምምነት 3 እርከኖች እንዲኖሩት ሆኖ የተቀረጸ ቢሆንም የመጀመሪያውን ደረጃ ግን ማለፍ አልቻለም። በዚህ ስምምነት መሰረት ሁለተኛው ደረጃ ቋሚ የተኩስ አቁም ላይ መድረስ በእስራኤል ውስጥ ለታሰሩ ፍልስጤማውያን ምትክ በጋዛ ታግተው የነበሩበትን መልቀቅና የእስራኤል ጦር ከጋዛ ሙሉ በሙሉ ማውጣት ያካተተ ነበር። ዘገባውን ከቢቢሲ ያጠናከርንላችሁ። ዜና በቃ ከኢስሪ ፊርዶስ አብዱላኪ ማብራችሁ ቆየው። መልካም ጊዜ